የሰቆጣ ቃል ኪዳን በ2022 ዓመተ ምህረት የህፃናትን የተመጣጠነ ምግብ እጥረት መቀንጨርን ለማስቀረት በኢትዮጵያ መንግስት የተዘጋጀ መርሃ ግብር ሲሆን ቃል ኪዳኑ በሚተገበረባቸው ወረዳዎች ውጤታማ እንዲሆን በትኩረት እንደሚሰራ ተመላክቷል። ቃል ኪዳኑ ተግባራዊ ከሚደረግባቸው ክልሎች አንዱ በሆነው በሲዳማ ክልል 22 ወረዳዎች ላይ ተግባራዊ ይደረጋል። ከነዚህም 4 ወረዳዎችን ሞዴል የማድረግና የማስተዋወቅ መርሃ ግብር በሐዋሳ ከተማ ተካሂዷል። ህፃናት ለእድገታቸው አስፈላጊ ነገሮች አግኝተው ካደጉ ነገ ሀገርን የሚገነቡና የሀገርን መሰረት የሚያጸኑ ይሆናሉ ሲሉ በመድረኩ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የክልሉ ትምህርት ቢሮ ኃላፊ አቶ በየነ በራሳ ተናግረዋል። እያንዳንዱ በህፃናት ጉዳይ ላይ የምንጥለው ጠጠር ነገ ተጠራቅሞ አድጎ ሀገርን የሚገነባ የሀገርን መሰረት የሚያሳምር የሀገርን ከፍታ የሚያረጋግጥ ትልቅ ስራ ነው። ስለዚህ ህፃናት በአእምሯቸው ጎልብተው ለእድገታቸው የሚያስፈልገውን ነገር ሁሉ አግኝተው ማደግ ከቻሉ ብቃት ያላቸው ተወዳዳሪ እና ለሀገር አስፈላጊውን አስተዋጽኦ ማድረግ የሚችሉ ዜጎች ሆነው ያድጋሉ። በህፃናት እድገት ላይ እንደ ሀገር የተነደፉና የተቀረጹ ፖሊሲዎችን ተግባራዊ በማድረግ በክልሉ የሚገኙ ህፃናት ለመቀንጨር ችግር ሳይጋለጡ እንዲያድጉ ክልሉ በትኩረት እየሰራ እንደሚገኝ ምክትል ርዕሰ መስተዳድሩ አሳውቀዋል። በአገር ደረጃ የተነደፉ በህፃናት አስተዳደግ ላይ በህፃናት እድገት ላይ የተቀረጹ ፖሊሲዎችን ተቀብሎ በተገቢው ሁኔታ ተግባራዊ ለማድረግ እንቅስቃሴ እያደረገ ይገኛል። ከነዚህ ተግባራት ውስጥ አንዱ የሰቆጣ ቃል ኪዳን ሲሆን የሰቆጣ ቃል ኪዳንን ከክልሉ የምግብና የስርዓተ ምግብ ማዕከላዊ አጀንዳ አድርጎ በተመረጡ ወረዳዎች በከፍተኛ ሁኔታ እየሰራ ይገኛል። ባለፉት ጊዜያት በተሰሩ ስራዎች ተጨባጭ ውጤቶች መምጣታቸውንም ደግሞ ማየት ተችሏል። የህፃናት አስተዳደግ ሂደትን ተከትለን በክልሉ የሚገኙ ህፃናት ከመቀንጨር ችግር ነፃ ሆነው የሚያድጉበትን ሁኔታ ለመፍጠር በጣም በከፍተኛ ሁኔታ እየሰራን እንገኛለን። በክልሉ የሰቆጣ ቃል ኪዳን 4 ወረዳዎች ተመርጠው ሞዴል መደረጋቸው ለክልሉ ጥሩ ድልን የሚፈጥር መሆኑን የገለጹት የክልሉ ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ለውጤታማነቱ በትኩረት ይሰራል ብለዋል። ከሰቆጣ ተመርጠው ከሚሰሩ መዋቅሮች ውስጥ ደግሞ ሞዴል ለማድረግ እያንዳንዱ ዞን ውስጥ አንዳንድ ተመርጠው በፊት ከነበረው ደግሞ እጅግ በጣም በተሻለ ሁኔታ ሀገራዊ አጀንዳንም ይዞ ክልላዊ ኢኒሼቲቮችን መሰረት ያደረገ ተግባር ውስጥ ገብተን ሊታይ የሚችል በተለይ ደግሞ ለሌሎቹ መማሪያ የሚሆን ሞዴል ወረዳዎችን በሁሉም ፓራሜትር የተሻለ አፈጻጸም እንዲኖራቸው የተሻለ ውጤት እንዲያመጡ ደግሞ በተለየ ሁኔታ በመደገፍ የዚህ ኢኒሼቲቭ ደግሞ መሬት ረግጦ በአጭር ጊዜ ውስጥ ውጤታማ ሆኖ እውነትም ለሌሎች መማሪያ የሚሆንበት እና ትልቅ ልምዶች የሚቀሰሙበት መዋቅራትን በአጭር ጊዜ ውስጥ እናደርሳለን ብለን እናምናለን። በፌዴራል ጤና ሚኒስቴር የምግብና ስርዓተ ምግብ ጉዳዮች መሪ ስራ አስፈጻሚ ወይዘሮ ህይወት ዳርሰኔ የምግብና ስርዓተ ምግብ ችግሮችን ለመቅረፍ መንግስት በትኩረት እየሰራ ነው ብለዋል። የህፃናት መቀንጨር ምጣኔን 0 ለማድረግ የ15 ዓመት ፍኖተ ካርታ ተዘጋጅቶ እየሰራ ስለመሆኑም አብራርተዋል። ያነጋገርናቸው በክልሉ የሰቆጣ ቃል ኪዳን ሞዴል ወረዳዎች በአካባቢያቸው የምግብና ስርዓተ ምግብ ችግር እንዲቀረፍ የማድረግ ስራዎችን በመስራት ላይ ስለመሆናቸው ተናግረዋል። 7058 ከ2 ዓመት በታች ያሉ ህጻናቶች አሉ። ከነዛ ውስጥ ወደ 5680 የሚጠጉ ህጻናት በኮሚኒቲ ላብ ተጠቃሚዎች መሆን ችለዋል። በዚህ በሌማት ትሩፋት ኢኒሼቲቭም በሃውስሆልድ ደረጃ መጠቀም የጀመሩበት ሁኔታ አለ። በዚህ በሰቆጣ ቃል ኪዳን ሞዴል ቤተሰቦችን ለመፍጠር ከ2016 ላውንች ከተደረገበት በፈረንጆቹ ማለት ነው ጊዜ አንስቶ ብዙ ሰፊ ስራዎች እየተሰሩ ነው። እነዚህም ስራዎች በ4 ኢኒሼቲቮች ተቀናጅተው ኢንቲግሬትድ ሆነው ነው የሚሰሩት። ይሁን ደግሞ ህፃናትን ከመቀንጨር ከማውጣት አንጻር በጣም ደስተኞች ሆነን ነው የምንሰራው።